ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ትርፍ ይበልላችሁ እያልኩኝ በቅድሚያ በመላው ዓለም ለምትገኙ ኦርቶዶክስ ተዋሕዶ እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። መልካም በዓል እያልኩኝ ዛሬም እንግዲህ እንደተለመደው በልሆና ድራማ መጥቻለሁ ማለት ነው። ልሆና ድራማ እጅግ አዝናኝና እንዲሁም ትምህርት አዘል እየሆነ መጥቷል ማለት ነው። እንግዲህ ልሆና በጣም ተቀናቃኝ መጥቶባታል ማለት ነው። በተለይም በአሁኑ ሰዓትም ከአድናን ጋር ዳናይት የአድናን የቀድሞ ፍቅረኛ ስለሆነች እንደ ቀድሞ መመለስና እንዲሁም ፍቅራችን ማስቀጠል አለብን እያለችም እያስቸገረችው ትገኛለች። ታዲያ ይህን ሚስጥርም ያወቀችው ተንኮለኛዋ ሚራም ቢሆን መጠቀሚያ ለማድረግ ነው ያሰበችው። ይኸውም አድናንን እንዲሁም ዳናይትን ሚስጥራቸውን በማስማትና እንዲሁም ሁሉንም ነገር በማድረግም ለማመሰቃቀል እየሞከረችም ነው። አድናንን ከልሆና ለማጣላት እንዲሁም እንግዳዋንም ከባለቤቷ አጣልታም የራሷን ጥቅም ለማስቀደም ተፍ እያለች ነው። አያልቅባት ሚራም ቢሆን ብዙ ነገሮችንም እየተበተበች ትገኛለች። ከዚህ በፊት አድናን በምን አይነት ሁኔታ እንዳገኘችውና ከዚህ በኋላ ምን ማድረግ እንዳለብኝ እኔ ራሴውን ማሳመን አለብኝ። ከዚህ በኋላ ሚራ ሳቂ የደስታሽ መጀመሪያ ነው፣ ከዚህ በኋላ ደስታዎች ሁሉ ወደ አንቺ ናቸው በማለትም ራሷን እያጽናናችና እያበረታችን ትገኛለች። ዳናይትንም ቀረብ ብላ እንደምትወዳትና እንደምታስብላትም በማመሳሰልም እሷንም መጠቀሚያ ለማድረግ እየሞከረች ነው። ይኸውም ወደ ህይወቴ የላከሽ የእግዚአብሔር ሰው አንቺ ነሽ፣ ከዚህ በኋላም አንቺን መጠቀሚያ አድርግሻለሁ፣ የህይወቴ ቁልፍ ነሽ እያለችም ራሷንም እያጽናናችም ትገኛለች። አሁን ላይ ሚራም ምን ልታደርግ ትችላለች? አድናንም በማለሳለስ ቃልም እየለመነችውም ትገኛለች። ያው 80 በመካከላችን አለ በማለትም ልሆናንም ሰራተኛ ናት በማለት ለእንግዶች በማስተዋወቅ ላይ ነበረች። ነገር ግን አድናንም ቢሆን ብዙ ተመሰቃቅሎበታል በዚህ የሚራ ውሸት። በዚህ ደግሞ ምን ያህል እንደሚወዳትና እንደሚያፈቅራት ልሆናን እያሰበና እንዲሁም እያምሰለሰለ ይገኛል። ነገር ግን አድናን በሶስቱ ሴቶች መካከል ላይ ነው። ይኸውም ዳናይትም እየለመነችው ነው፣ ወደ ቀድሞ ቦታችን ፍቅራችን እንመለስ እያለችም በእንባ በታጀበ ልመና እየለመነችው ነው። ከዚህ በኋላ የዳናይት ባለቤት ይሄን ነገር ሲሰማስ ምን ያስብ ይሆን? በሌላኛው ወገን አሁንም የዳናይት ባለቤቷ ልሆናን የወደዳትና ያፈቀራትም ይመስላል ከጅምሩ ማለት ነው። እንዲሁም ለማጽናናትና እንዲሁም ለማበርታት ጠጋ ሲልም ተመስጦም ነበረ ሲመለከታትና ሲያያት የነበረ። ነገር ግን አድናንም በጣም በስሜታዊ በቦክስ ነበረ የከረቸመው ማለት ነው። እንግዲህ በምን አይነት ሁኔታ ይመጡ ይሆን? ብቻ የዚህ ቤት ድራማ በጣም ውስብስብ ያለው ፓርት ላይ ነን ማለት ነው። በሌላ በኩል አሁን ላይ የዳናይት ባለቤቷ ባርኮት ማለት ነው አሁን ላይ ማንኛው ሮቤል ማንኛው አድናን እንደሆነ እንኳን ለይቶ አላወቀም። እንግዲህ አድናንን ቢሆን ሮቤል በማለት ሲጠራውም እኔ ሮቤል አይደለም አድናን ነኝ እንጂ እያለም ቢያሳምነውም ነገር ግን ሊያምን አልቻለም። እንግዲህ ለዳናይትም ቢሆን ምንድን ነው የዚህ ቤት ጣጣ አላልቃለ? ደግሞ ምን አይነት ነገር ነው? እኛ የማናውቀው ድራማ እየተሰራ እንደሆነ ይገባኛል በማለትም ለፍቅረኛው ወይ ለሚስቱም እያወራም ነበረ። እንግዲህ ሮቤል እንደሚባል ሰው እንደሌለና እንዲሁም የቤቱ ባለቤትም አድናን እንደሆነ አስረግጣ እየነገረችውም ነበረ። ሰውየውም አድናን የድሮ ፍቅረኛዋ እንደሆነም ስላላወቀና ስላልተረዳም እሱም ግራ ገብቶታል ማለት ነው። ታዲያ ዳናይትም ቢሆን ያላለቀ ፍቅር ከአድናን እንዳለባትም ጠንቅቃ ታውቃለች። እንዲሁም ደግሞ እስከ ዛሬ ድረስ በጣም የማፈቅርህ ከዚህ በኋላ የዛኔ እኮ እናቴ ስለታመመችና የግዴታ መታከም ስላለባት ነው እሱን አግብቼ ወደ ውጭ ሄድኩት በማለትም እየለመነችው ነው። ከዚህ ላይ ግን ሴትየዋ ማለት አድናን እንደነበረ አታገኘውም።
አሁን ላይም ደግሞ ባለትዳር ሆኖ ነው ያገኘችው። ይሄ አግባብ አይደለም እንደኔ አስተሳሰብና እንደኔ ግምት ማለት ነው። በፊት ያው ጥለው የሄደችው አድናን ሌላ ሰው ሆኖ ነው የጠበቃት። እውነት ነው። አድናንም ቢሆን አሁን ላይ ለዋና በህይወቱ ላይ ገዳለች። በፊትም ያው ባትታደልና እንዲሁም ታማኝ ባትሆን እንጂ ሚራን አግብቶ ነበረ። እንግዲህ ባለትዳር ሆኖ የጠበቃት ነገር ግን እሷም ቢሆን አልተረዳቸው ማለት ነው። እናም ሁሉም ነገር እንደነበረ አይቀጥልም፣ እንደነበረ አታገኙም በማለት ለማስረዳት ሞክሮንም ነበረ። ደግሞም ያ ባለቤትሽ ያዘነና እንዲሁም እያሰበልሽ ነው፣ ወደ ባለቤትሽ ተመለሺ፣ አንቺም የራስሽ ህይወት አለሽ፣ እኔም የራሴ ህይወት አለኝ በማለትም አስረግጦ ቢነግራትም እሷም ደግሞ አድናን በአሁኑ ባለበት ሰዓትም አንተ ህይወትህ በደስታ አይደለም፣ በጣም ሁልጊዜ ከመጣው ቀን ጀምሮ ሁሌ ስትጨቃጨቅና እንዲሁም ተከፍተህ ነው የማይህ በማለትም ደስተኛ እንዳልሆነና እንዲሁም ጥሩ ህይወት እንደሌለው እየተናገረች ነው። አድናንም ቢሆን ከዚህ በኋላ ያ አድናን ሞቷል፣ ተቀብሯል፣ ወደ ኋላ ሆነሽ አትሰቢ በማለትም እየነገራትም ነበረ። ነገር ግን ይህንም የተመለከተችው ሚራም ቢሆን እያመቻቸችላትና እንዲሁም አንዳንድ ነገሮችን ወጥመድ እያጠመደችም ትገኛለች። ይኸውም የዳናይትን ባለቤት አጥምዶ ቤቱን የራሷ ማድረግ ነው ማለት ነው። እናም አድናንን እያለሳለሰች ለመቅረብና እንዲሁም ለማውራት ሞክራም ነበረ። አድናንም ምንም ሊቀበላት አልቻለም። ታዲያም ማን ወደ እሳት ማን ወደ ውሃ እንደሚቀርብ እንደሚገባ እናያለን። ቤቱን ደግሞ በእጅ አስገብቼ አሳያለሁ በማለትም ዝታለች ማለት ነው። እንግዲህ የዳናይት ባለቤት ለዋናን ለማጽናናት ወደ ክፍል በገባበት ሰዓትም አድናንም ቢሆን በቁጡ መንፈስ ነበረ እንግዲህ አንከባሎ የጣለው ማለት ነው። ታዲያ ለዋናም ቢሆን ከዚህ ቤት መውጣት አለብን በማለት ሲለምናትም ለዋናም ቢሆን እህቴን ካላገኘውና እህቴ ካልመጣች ከዚህ ቤት ንቅንቅ አለልም በማለትም ሚራንም እግሯን አንቃትም ነበረ። ይህንም የተመለከተች ዳናይትም አገላግላቸውም ነበረ። እንግዲህ ዳናይትም ቢሆን የፈረደችና እንዲሁም አንቺ ምን አይነት ሰው ነሽ በማለትም እጣቷንም የቀሰረችባት በለዋና ላይ ነው ማለት ነው። ለዋናም ክፉና እንዲሁም አስመሳይ ሰውም እንደሆነችም እየተረዳቸው ዳናይትም አሁን ላይ ወደ ሚራ ነው እያደላችና እንዲሁም እየተከላከለች ያለችው። ሚራ ምን ያህል አስመሳይና ውሸታም እንደሆነች ጠለቅ አድርጋ አልገባትም፣ አልተረዳችም። እና አንቺ ጥሩ ሰው ነሽ፣ ደግሞ መልካም ሰው ነሽ፣ ከዚህ በኋላ እንደ እህትም ልታይኝ ከፈለግሽ ችግር የለውም፣ ችግሮችሽን ሁሉ እረዳሻለሁ፣ አግዝሻለሁ፣ የሚታገዝም ካለ ከጎንሽ ነኝ በማለትም ቃል ገብታላታለች ማለት ነው። እንግዲህ ዳናይት ምን ያህል ሚራ አስመሳይና ተንኮለኛ ሴት እንደሆነች አላወቀችምና አሁን ላይ ጥፋተኛ አድርጋ ያየቻት ለዋናን ነው። ለዋና በእርግጥም አሁን ላይ አጣብቂ ውስጥ ብትሆንም እውነት ግን ተቀብራ አትቀርምና ለዋና በቅርብ ታሸንፋለች ባይነኝ። እና ቤተሰብ እናንተስ ምን ታስባላችሁ? ሀሳብ አስተያየታችሁን በኮሜንት መስጫ ላይ ያስቀምጡ እያልኩኝ እንግዲህ ለዋና ድራማ የዛሬ የነበረን ቪዲዮ ይሄን ይመስል ነበረ። በቀጣይ ቪዲዮ በምን አይነት መንገድ ይመጡ ይሆን የሚለውን ይዤ እመጣለሁ ማለት ነው። እናም ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት እንዲሁም አዲሶች ሰብስክራይብ በማድረግ የደወል ምልክቷን በመጫን ሁልጊዜ የምለቃቸው ቪዲዮዎች ቀድመው እንዲደርሷቸው አድርጉ እያልኩኝ በዚህ ወሰናበታችኋለሁ። መልካም ጊዜ። ቻው።